ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ፍቅረኛ ያላችሁ የሌላችሁ ፍቅረኛዬን እንዴት ለያዛት የብዙ ሰው ጥያቄ ነው ወይ ደግሞ ሚስቴን እንዴት ለያዛት የብዙ ሰው ጥያቄ ነውና እዚህ ነገር ላይ ትንሽ አንዳንድ ወሳኝ የሆኑ ነጥቦችን እናነሳለን። ከዛ በመቀጠል ደግሞ ሰዎች ጋር እንዴት እንኖር ወይ ሰዎችን የመያዝ ጥበብ የሚለውን እናወራለን። እንግዲህ አንተ ብትሆን እንዴት ብትያዝ ደስ ይላል? ወይ ደግሞ አንቺ ብትሆኚ እንዴት ብትያዥ ደስ ይልሻል? ችግሩ ምንድነው? እኛ እንዴት እንደምንያዝ በደንብ በትክክል አናውቀውም። በደንብ ብናውቀው ራሱ ያን ዛት ማች አናስተውለውም። ካስተዋልነው ግን አንተ እንዴት ብትያዝ ደስ ይላል? ሰው እንዴት ቢይዝ ደስ ይላል? በትንሽ ነገር እንደምታሸንፈ አንተ ታውቃለህ። አንቺም በትንሽ ነገር እንደሚያሸንፍሽ ታውቂያለሽ። ስለዚህ እንዲይዝሽ የምትፈልጊው በፍቅር ነው። በትንሽ ነገር ትሪት እንዲያደርግሽ ነው። አጠገብሽ እንዲሆን ነው። የራስሽ እንዲሆን ነው። እንዲታመንልሽ ነው። እርግጠኛ የምትሆኝበት ሰው እንዲሆን ነው። እግዚአብሔርን የሚፈራ ሰው እንዲሆን ነው። ለነገ ተስፋ የምታደርጊው እስከ ለተሞቴ ከሱ ጋር ነው ምኖረው ብለሽ የምታምኚው ሰው እንዲሆን ትፈልጊያለሽ። በቃ መኖር የምትችለው ካንተ ጋር የኔ ብቻ ብለ እንድታስባል። መቼም ያንተ የጎን አጥንት ብድግ ብሎ ሌላ ውስጥ ሊገባ አይችልም ብሎ ሌላ ውስጥ ከገባ ያ አጥንት ያንተ አይደለም። ምናልባት ተመሳሳይ ጋር በአጥንት ሊሆን ይችላል። በሰው ግን ያንተ ናት። አሁን በተለይ በዚህ ዘመን እንደፈለገን አድርገን የእግዚአብሔር ፈቃድ ነው እንላለን። የማይሆነውን ነገር እንጀምርና ደግሞ የሚሆነውን ነገር እናበላሽና እግዚአብሔር ስላልፈቀደ ነው ለሁለቱም የሆነ ስም እንሰጣለን። ይሄ የድፍረታችን ጥግ ነው። በነገራችን ላይ እግዚአብሔርን መግባት ያለበት ቦታ ሁሉም ቦታ ይገባል። እግዚአብሔር ግን ስተትህም ላይ አንተ የሰበርከው ዕቃ ላይ እግዚአብሔር ስላልፈቀደ ነው ብለህ እግዚአብሔርን ስም ለምታዘ ለምሳሌ ወይ ሰርቆ ወይ ቺት አድርጎ ሚስቱን ያጣ ሰው እግዚአብሔር ስላልፈቀደ ነው ይላል። እሱን ያጠፋው እሱ ነው ገፈት ቀማሹ። አንተ ያጠፋውን ጥፋት አንተ አስተካክለው። አንተ ያጠፋውን እግዚአብሔር ሊያስተካክልልህ ይችላል፣ ምንም ጥያቄ። ነገር ግን አንተ ያበላሸውን ነገር አንተ አስተካክል። በነፃ ፈቃድ ነው ያበላሸው፣ እግዚአብሔር ምንም አላደረገም። ስለዚህ በፍቅር ብቻ ሰው ይያዛል፣ ምንም ጥያቄ የለው። ነገር ግን ሁሉንም በፍቅር ብቻ ግን አትይዙ። እንደዛ ቢሆን ኖሮ ይሄ ሁሉ ሚሊዮን በዓለማችን ያለ ሰው ፍቅር ብቻ ይገዛው ነበር። አንዳንዱ ፍቅር ይገዛዋል፣ አንዳንዱን ዱላ ይገዛዋል፣ አንዳንዱን ስድብ ይገዛዋል፣ አንዳንዱን ንቀት ይገዛዋል፣ አንዳንዱን እልህ ይገዛዋል፣ አንዳንዱን ኃይለኝነት ይገዛዋል፣ አንዳንዱን ስልጣን ይገዛዋል። ዓለም ላይ ግን ሁሉንም የሚያሸንፈው ፍቅር ነው፣ ምንም ጥያቄ የለው። ሚስት አጠገብህ ካለች አንድ ነገር አድርግ። እሱ ምንድነው? እሱ ልታስተምራት የማይገባ መሰረታዊ ነገር አለ። ምናልባት እልህ ሊሆን ይችላል፣ ፉክክር ሊሆን ይችላል፣ ንቀት ሊሆን ይችላል። ለምን ብለህ ካልክ ወደ እሷ አይምሮ ውስጥ የምታስገባው ነገ ከሷ ውስጥ የሚወጣ ነው። ምድር ላይ የዘራኸውን ነገር መለሰት ታጭዳል። ንቀት ካሳያሃት ምናልባት ያን ያሳያሃትን ንቀት it is a matter of time መልሳ ያንን ንቀት ታሳያለህ። ስድብ ካሳያት ከሆነ ዓመት በኋላ ያንን ስድብ ታሳያለህ። በታሪክ የምትወዳት ሴት ከሆነ ኢቭን እንኳን ለጊዜ ኖርማል ጓደኝነት ጀምሩ፣ መቼ አድጎ ትዳር እንደሚሆን አይታወቅም። እኔ አንድ ከስተመር አለችኝና አንተ ብቻችንን ዓለም ላይ እኔና አንተ ብንቀር አንተን በታሪክ አላገባ። በቃ በጣም አይምሮውን የሚነካ ጭንቅላቱን ስሜቱን የሚነካ ንግግር ትናገራለች። ላይፍ ነውና በሆነ አጋጣሚ ቤት መጣች ሳይባል መታ የሱ ፍቅረኛ ብትሆንስ እቺ ሴት? ከዛ በኋላ ያ ነገር ጠንከር ይልና ወደ ትዳር ይገባሉና ልጁ ከወለደ በኋላ በጣም ተቀይሮ ሌላ ሰው ይሆናል። እና ልጁን ጠሪቼ ስጠይቀው እኔ የእውነት እግዚአብሔር ነው ምስክሬ ልጄ ነው ይንሳኝ፣ እኔ ፈልጌው አይደለም ብቻ ወደ አይምሮዬ ይመጣል። ምን አይምሮዬ ላይ ይመጣል ብለህ ብትለኝ ትላንትና አንተን ብሎ ወንድ እከካም አንተ እኔ ደግሞ ካንተ ጋር አንተን ወንድ ብዬ ካንተ ጋር ልተኛ ብላ ሁሉ መሬት ላይ ትተፋለች። ያ ነገር ውስጤ ይመጣል። በቃ ጓደኞቼም ደግሞ ይሉኛል አንተ እኮ ሰው አይደለህ፣ ያቺን ውሻ አርጋ የምትሰድብህን ሴት ነው ያገባኸው። እንግዲህ ትላንትና በጓደኝነት በኖርማል ጓደኝነት ነው ስትንቆ የነበረው። ፍቅረኛ ሆነው ምናልባት ትንሽ 50-50 ደግሞ በአንተም ብሶ ትናገራል። እኔ የመሰለች ሴት በእጅ ገብታ ትለዋለች። ያ ነገር አይምሮ ላይ ጠባሳ ፈጥሮ የሆነ ትዳር ላይ ከገቡ አንድ ልጅ ከወለዱ በኋላ እኔ ፈልጌው አይደለም ያ ቁስል መጣ። ስለዚህ የምትፈልጋት ፍቅረኛ አጠገብህ ካለች በተቻለ መጠን ነገ ያቺ ሴት ሚስት ልትሆን ትችላለች። ነገ ጋብታችሁ ልጅ ልትወልዱ ትችላላችሁ። ስለዚህ የማይሆን ነገር አይምሮ ውስጥ አታስገቡ። የማይሆን ነገር ራሷ ላይ ጣል አታድርግ። ምክንያቱም ወደ ውስጥ የገባው ነገር ነገ ከውስጥ ይወጣል። ነገ አላኖርም ይልሱ ንቀትም ሊሆን ይችላል፣ እልህም ሊሆን ይችላል፣ ፉክክርም ሊሆን ይችላል፣ ስድብልም ሊሆን ይችላል።
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እንላለን። የመልሕቅ ቤተሰቦቻችን የኢየሱስ ክርስቶስ የትንሣኤ በዓል ሲከበር ለእናንተ ለምትወዷቸው ሰዎች በአጠቃላይ ለሁላችን ሰላም፣ ፍቅር፣ እምነትን ይዞልን እንደሚመጣ እናምናለን። ይህ የትንሣኤ በዓልም እርስ በእርሳችን ይቅር የምንባባልበት ለተሻለ ነገር የምንሰራበት በዓል እንዲሆን እንመኛለን። ለመላው የክርስትና እምነት ተከታዮች መልካም በዓል። ሴት ልጅ ናትና ከያስካት እንደ ሴት ልጅ ያዛት የምትተማመኑበት ነው። በቃ ለሴት ልጅ ያ ብረት መዝጊያ የሚሉት ብረት መዝጊያ ማለት እንደባለፈው አንድ ከስተመራችን ቤተሰቦቿ ናቸው እንጂ ብረት መዝጊያ ባል ይዘሽ ነው ሲሏት ብረታ ብረት ሰራተኛ ይዛለች እና ምንድነው ስራው ሲባል ብረታ ብረት ሰራተኛ ብላ ቁጭ እንዳለችው ማለት ሴቶች ብቻ ብረት መዝጊያ የሚሉትን ወንድ እንዲሆንላት ትፈልጋለች። ስለዚህ እንዴት ነው የምትይዛት? እንደዛ እንደ ሴት ልጅ ያዛት። ይሄ እልህ እያስተማር ፉክክር እያስተማር ንቀት እያስተማርክ አይሆኑ አይነት ቃላት እየተናገረ የሆነ ኦቨር ተፈላጊ እንደሆንክ እንደፈለገ ቺት ማድረግ እንደምት የሆነ ብቻ ወጣ ያሉ ባሎች አላል እንደ ጉራ የመሰለን የምናወራቸው ሰውየው ላይ ጣል የምናረጋቸው ሰውየው ግን መዝግቦ ያስቀምጣል። አንዳንድ ሴቶች ደግሞ ይናገራሉ ይወጣላቸዋል። አንዳንድ ሰዎች ደግሞ ውስጣቸው ይቋጥራል። ስለዚህ ሴት ልጅ ከሆነች ሴት ልጅ እንደ ሴት ልጅ ያዛት። እኔ በነገራችን ላይ መስላችሁ ለወንድ ልጅ መገዛት ፍላጎት ከሌለሽ በታሪክ እንዳታገቢ አደራሽን ነው ምንሽ። በጣም ብዙ ሰው ከወንድ ጋር መኖር ይፈልጋል፣ በተለይ ሴቶች። ለወንድ ግን መገዛት አይፈልጉ። ህጉ ግን የትኛውም ወንድ ልጅ ተፈጥሮ ሚስቱ እንድትገዛለት ይፈልጋል። የማትገዢለት ከሆነ ይቅርብሽ ትዳሩ። አንድ ከስተመሬ ምን አለችኝ፣ ባለቤቴ ፖዚሽን ሴክስ ማድረግ ይፈልጋል፣ በቃ በዛ በዚህ ማድረግ ይፈልጋልና እኔ ደግሞ ዲስሪስፔክት ይመስለኛል አለች። የሚንቀኝ ይመስለኛል፣ ንቀት ይመስለኛል ገላይን እንደፈለገ ማድረጉ። ምን አጉድሎብሽ ያውቃል? ምንም አላጎደለም። ሂስ ፐርፌክት፣ በጣም ፐርፌክት ምለው ሰው። ከዛ ወደ ኋላ ሄጄ አንዳንድ ነገሮቿን ሳጣራ ጓደኞቿ ሴትም ያልሆኑ ወንድም ያልሆኑ ምንም ውስጥ የሌሉ አሉ አይደለ? መጽሐፍም ቁርአንም የማይቀበሉ ሰዎች እንደዚህ አይነት ሰዎች ናቸው። እኔ የእውነት ያንን ወንድ አደነኩት። አንዳንድ ወንድ ኢትዮጵያ ውስጥ ባይዘው በጣም የሚገርም ጭንቅላት አለ። የሚገርም እኔ በጣም ደንግጬ ያውቃለሁ። እኔ ገና ይቀረኛል ያልኩባቸው በጣም የሚያስደነግጡ ወንዶች። አስቸጋሪ የምትባልን ሴት እንዴት እንዳያዛት ከና አስቸጋሪ ባህሪው ቢለቃት ከወንድ ጋር አይደለም ከራሷ ጋር አትኖር። በዚህ መጠን ደግሞ የሚያስደነግጡ ሴቶች ገጥመው ነው የሚያስደነግጡ። አውሬ የሚባል አይነት የአውሬ ባህሪ ያለው ናርሲሲስት ብቻ በጣም ብዙ አይነት መጥፎ ባህሪ ያለው ወንድ ቀጥ አድርገው ይዞ ነው። እሷ ብትለቀው ብቻውን አይኖሩ። ከሴት ጋር አይደለም ብቻውን የማይኖር ሰው። አንዳንድ ሰዎች በጣም ይችሉበታል ብቻ እዚህ ጋር ስነ ስርዓትን ያዝ፣ እዚህ ጋር ክብርህን ጠብቅ፣ እዚህ ጋር ደግሞ በመቻል፣ እዚህ ጋር ደግሞ በፍቅር ብቻ በብዙ መንገድ አጥራ የምትይዘ እንደዚህ አይነት ሰዎችን ለመያዝ እንግዲህ የተወሰነ ጊዜ እናንተን ስሜት ወደ ጎን ማድረግ። እኔ ከዚህ ፊት ብያቸዋለሁ፣ ከብዙ አይነት ሰዎች ጋር ኖሬያለሁ። አውሬ ከምትሉ ሰው ጋር ኖሬያለሁ እና የኔን ፍላጎት ብዙ ጊዜ ወደ ጎን ነው የምታው። ጉድ አደረገ የሰዎቹ ነው ቅድሚያ መስጠት። ከዛ የተነሳ ያን ያህል አይጎረብጠኝም። የሆነን ሰው ባህሪ ወቂ፣ የባለቤትሽን ባህሪ ወቂ። እንዳወቅሽ ግን አታሳውቂ። ምን ማለት ነው? ምን ይባላል መሰለ? ጠላትህን ጠላቴ ና አትበለው፣ ጠላትህ እንዳታረገው ይባላል። ጠላትህ እኮ ነው፣ ጠላቴ ነህ ግን አትበለው። ለምን? ጠላትህ እንዳታረገው ማለት። የሆነን ህመምተኛ ቦታ ሆነ ካልተረዳኸው ህመሙን ሊገባ አይችልም። ሰው ስለ ቺቲንግ ሲያወራክ አንተ ቺት ተደርጎብህ የምታክሰው ካልሆንክ ህመሙ አይገባም። ጭቅጭቅ የሰለቸው ሰው ካልሆንክ በስተቀር ስለ ጭቅጭቅ ሰው ሲያወራ አይገባም። ስለዚህ ገንዘብንም ችግሩን የማያክታክ ከሆነ አይገባም። ስለዚህ ነጥቤ በአጠቃላይ ምንድን ነው? ወንዶች ከሆናችሁ የወንድ ልጅ ካራክተር ይኖርክ። ሚስትህን እንደ ሴት ያዛት። ፍቅረኛ ከሆነች በእንክብካቤ በፍቅር ጊዜ በመስጠት ጾታ በመስጠት አቴንሽን በመስጠት በእያንዳንዱ ነገር ወንድ ልጅ ለሴት ልጅ ሊሆን የሚገባውን የወንድ ልጅ ካራክተር ኖሮክ ለሷ ሊኖር የሚገባውን ነገር አድርገህ ያችን ልጅ ያዛት። ያቺ ልጅ ሪሌሽናችሁ አድጎ ወደ ጋብቻ ሊመጣ ይችላል። ያንኑ ደግሞ አስቀጥለው። ጓደኛም እህትህም አማካሪህም አድርጋት። ከዛ ያንን ነገር አስቀጥለው። በወር አንድ ቀን ራት የምትበሉ ከሆነ በፍቅረኛ ጊዜ በወር አንድ ቀን በጋብቻ ውስጥ ራት በሉ። ሴት ልጅ የምትሆነውን ሆነሽ ትሪት አድርገሽ ጊዜ ሰተሽ አዳምጠሽ ክብር ሰተሽ የሚገባውን ሁሉ አድርገሽለት ልቡን ማትጂ ከሆነ እንዳንቺ ደግሞ ራሷን አፕዴት ያደረገች አለ ቁጭ ያለች ራሷን በየጊዜው አፕዴት የምታደርግ የምትገርም ሴት አለች። ያቺ ሴት ስትመጣ ምን አለ ሚስቴ እንደዚህ በሆነች ባለባበስ፣ በጠረን፣ በእርጋታ፣ በስሜት፣ በባህሪ እንደዚህ አይነት ሴት ብትሆን ምን አለ? እቺን ሴት ባገኛት ምን አለ? ሳይፈልግ ወደዛች ሴት ይሳባ 100% ምንም ጥያቄ የለም። ሰዎች ነንና እስኪ አንድ ጥያቄ ልጠይቃችሁ። አሁን አጠገባችሁ ያገባችሁ ሰዎች ሳይሆን ፍቅረኛ ያላችሁ አጠገባችሁ ካለው ሰው በጣም እጥፍ የተሻለ ሰው አጠገባችሁ ይመጣል። ያንን ሰው አጠገቡ ትቀመጣላችሁ? አትቀመጡ።
ምናልባት ለጊዜ የሚታይ እሱ ብቻ ስለሆነ አማራጭ እሷ ብቻ ስለሆነች ነው። የተሻለ አማራጭ ግን ብታገኝ አጠገቧ አትቀመጥም። የተሻለ አማራጭ ብታገኝ አጠገቡ ትቀመጥ በታሪክ። ስለዚህ ሴትን እንደ ሴትነቷ ያዛት። ልቧን ደግሞ ሴት ልጅ ከሰጠች ተው ሌላው ነገር። ምንም አይነት ጫት ቃሚ፣ አጫሽ ምን አይነትም ሰው አንዴ ራሷን አሳልፋ ከሰጠች ከነማነት ትቀበላለች። ወንድም ደግሞ አንዴ ራሱን አሳልፎ ከሰጠች፣ አንዴ አንቺን ካፈቀረ ሰው ለወደደው ነገር ባሪያ ነው። ወንድ ልጅም ሴት ልጅ በተፈጥሮ ከሰው ጋር የመለወጥ ጥበብ አንድ ነገር ልንገራችሁ፣ ሰው ሀብት ነው። ይሄ ነገር የገባኝ ከዛሬ 5 ዓመት ምናምን በቃ ከዛ በኋላ በጣም ለካ እኔ አልገባኝም። ሰው ለካ ሀብት ነው። ገንዘብ አይስጥ ለካ ገንዘብ ነው። ሰው ራሱ ይመጣሉ አንይዛችሁ። ወንዷ ከሴት ጋር ከሆነች ቶሎ ወደ አልጋ ነው። ከዛ የተነሳ አይቀጥልም። በቃ እሷም አብራ ከተኛች በኋላ ለእሷ ያላት ነገር ዜሮ፣ ትንቀዋለች። ምክንያቱም አይፈልጋትም፣ አትፈልገውማ። እሱም ለእሷ እንትን ካለ በኋላ ከዛ በኋላ ይነቃ። ወንድ ጓደኛም ከሆነ ይሄ ከኔ በላይ ነው ብሎ ወይ ይንቀዋል፣ ወይ ከኔ በታች ነው ብሎ ይንቀዋል። አይመስለኝም ይለዋል። ነገር ግን ሰውን እንደ ሰውነቱ ከያዛችሁ ያ ትልቅ ሀብት ነው። እናትም ትሁን እህትም ትሁን ጓደኛም ይሁን ዘመድም ይሁን ከሚስት ጀርባ ያሉትም እኔ አንድ ምንም የሌለው መንጃ ፈቃድ ብቻ ይዞ በጣም ይንከራተት እንትናልና ፍቅረኛ ነው። ከፍቅረኛው ወንድም ጋራ እንደ ቀልድ በደንብ ይግባባው። ያኛው ደግሞ ያና ላይ ትልቅ ነገር የለው ግን እና መኪናዬን ብዙ አልነዳም፣ ወጪ እንትን እያነሰኝ ነው፣ ብር እያነሰኝ ነው እና መስሎኝ ድፍረት ካልሆነብኝ ታዲያ ምን ችግር አለው? መኪና ብትሰጠኝ እኮ መስራት ይችላል። አሁን ባዶ እጄን ነኝ ያለሁት። እኔ መኪናውን ገዝቶ ለዛ ልጅ ይሰጠዋል እና ከእህቱ ባል ጋር አሁን ሌላ ታሪክ ውስጥ ነው ያለው። አሁን ይሄ እንደ ቀልድ የተጀመረ ነው። በተቻለ መጠን ፍቅረኛዬ እንዴት ሊያዛት፣ ባለቤቴን እንዴት ሊያዘው፣ ሚስቴን እንዴት ሊያዛት፣ ሰውን እንዴት ሊያዝ እንደየባህሪው ይችን ነገር ከተጠቀማችሁ እመኑኝ ዛሬ ማታ ለውጥ ይመጣል። ታክሲ ላይ የት ቦታ የምታገኙ ሰው ጋር በሰላም በጥበብ መኖር ትጀምራላችሁ። ይህም በደንብ አስቡበት። ባሎች ካላችሁ ደግሞ ወይ ደግሞ ፍቅረኛሞች ካላችሁ የፍቅረኛህን ጓደኞች በደንብ በጥበብ ያዝ። የሚስትህን ቤተሰቦች በደንብ በጥበብ ያዝ። የሚስትህን ጓደኞች በደንብ በጥበብ ያዝ። የባለቤትሽን ጓደኞች በተቻለሽ መጠን በሰላም በጥበብ ያዝ። እንዳትጠጋቸው፣ ሌቦች ናቸው። ምንድናቸው ሊሆኑ ይችላሉ። ቅድም ምንድን ያልኩ ጠላትህን ጠላቴ ነው አትበለው፣ ጠላትህ እንዳይሆኑ። ብዙዎቻችን ሄደን እንትና አይረባም እንትና ሄዶ ሊነግሮ ይችላል፣ ላይነግሮም ይችላል። ስለዚህ ይህን ባታረጊ ጥሩ ነው፣ ባታረግ ጥሩ ነው። አመሰግናለሁ በጣም ስለ ትዳሬ ስለ ቤቴ መማከር እፈልጋለሁ። ምናልባት በተለይ ደግሞ ቤታችሁ ሰላም ከሌለ ሚያዝያ 13 የሚጀመር ስልጠና አለ። ይሄ ስልጠና እንዳያመልጣችሁ። ማታ ከምሽቱ 3 ሰዓት እስከ 4 ሰዓት ኦንላይን ገብታችሁ ባልና ሚስቶች ስልጠናውን በመውሰድ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም ማድረግ ትችላላችሁ። እመኑኝ ራሳችሁ ላይ የሚገርም ለውጥ ታዩበታላችሁ። ይሄ ስልጠና እንዳያመልጣችሁ። ይህን ቪዲዮ ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። ለበለጠ መረጃ 09774050 ላይ ደውሉ። ዘውትር ማክሰኞ ከምሽቱ 12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። አመሰግናለሁ።